ደግሞ ከልጄ ጋር መኖር እፈልጋለሁ ከሚስቴ ጋር መኖር እፈልጋለሁ ያለ ልጅ በግዴታ መውሰድ ህግ ራሱ ይጠይቃቸዋል። እኛ እንኳን ባንከስ ህግ ዛሬ መጥቶ ራሱ ይጠይቃቸዋል። ሩታ ደግሞ የክስ ወረቀት ወይም ደግሞ ሁላችሁንም ለመክሰስ ፕሮሰሱ እንዳለ ጨርሳለች። ይሄ ልጅ በቅርብ ወይም ደግሞ በ48 ሰዓት ውስጥ ካልተመለሰ ፖሊስ በ48 ሰዓት ውስጥ ካልተመለሰ ድጋሚ የራሳችንን እርምጃ እንወስዳለን ብሎ ሁሉ ነገር ጨርሰናል። እኛ ሩታ ከከሰሰች 48 ሰዓት ከሆነው በኋላ ነው ፖሊስ የፈለገውን ነገር ማድረግ የሚችለው። ይሄ ልጅ ደግሞ በ48 ሰዓት ውስጥ ካልተመለሰ ሁላችሁም የራሳችሁ እርምጃ ትወስዳላችሁ ማለት ነው። ቡዜን ብትሆኚ ከዚህ በፊት አብርሽ ታሟል፣ በሽተኛ ነው፣ ድሮ ማቀው አብርሃም አይደለም እያልሽ የነበረው ወደ ሄርሜላ ለመመለስ እንጂ ጤነኛ እንደሆነ በደንብ ጠንቅቀሽ ራስሽ ታውቂዋለሽ። ምክንያቱም ወንድምሽ አይጠፋሽም፣ የወንድምሽ ጸባይ አይጠፋሽም። ሄርሜላን ጥሎ ሄርሜላን አልፈልግሽም ብሎ ወደ ሩታ ስለሄደ እንጂ እንደዚህ እያደረጋችሁ የነበረው ታሟል እያላችሁ የነበረው ወደ ሄርሜላ ለመመለስ እንጂ ለአብርሽ አስባችሁ አልነበረም። ከዚህ በፊት ሩታን እልህ ለማስገባት ወይም ደግሞ ሩታን የሆነ ነገር ውስጥ ለማስገባት አስባችሁ ከሆነ በጣም ተሳስታችኋል። ሄርሜላን ብትሆኚ በሰላም መኖራለሁ በሰላም ህይወቴን ከአብርሃም ጋር ቀጥላለሁ ብለሽ አስበሽ ከሆነ በጣም ተሳስተሻል። ከዛ በፊት 3 እና 4 ቤት እንደቀየርሽ እንዳትረሹ፣ በእኛ ምክንያት ማለት ነው። እቺ ሄርሜላ የምትባል መንፈስ የሆነች ሴትዮ ሌላ ነገር ፈጥራለችና እኔ እንጃ ከሰው ትዳር ከሰው ህይወት ለምን እንደማትወጣ ግዴታ ሰው በቃ ትልቅ ደረጃ ትልቅ ግርግር ውስጥ እንዲገባ ለምን እንደምትፈልግ አሁንም ሊገባኝ አልቻለምና ከሁላቸውም ጋር ከዚህ በፊት ተነጋግረናል። ወይም ደግሞ ከነሱ ጋር ምንም አይነት ነገር እንደሌለን ሁሉም ነገር እንደጨረስን አብርሃም ነበር የሚያገናኘን። አብርሃም ደግሞ ወደ ሩታ ተመልሶ ሰላም እንደተፈጠረና ካሁን በኋላ ከነሱ ጋር ምንም አይነት ግርግር እንደማይኖር ነበርና ማቀው። አሁን ደግሞ ሌላ ነገር ፈጥረው ወይም ደግሞ አብርሃምን ወደ እነሱ ወስደው ሌላ ነገር እየፈለጉና ሌላ ነገር እየፈጠሩበት ነውና እኛ በነገራችሁ ላይ እናንተ በሄዳችሁት እናንተ አብርሃም በወሰዳችሁት በዱርዬ አይነት መስመር መሄድ አክቶን አይደለም። እናንተ በሄዳችሁት መስመር ቢሆን አብርሃምን መውሰድ አይደለም አጠገቡ አደርሱም ነበር። እናንተ ባደረጋችሁት ስራ ወይም ደግሞ ይሄ የዱርዬ ስራ እኛም ደግመን ብናረገው ሁላችሁም አጠገባችን እንኳን አደርሱም ነበር አይደለም አብርሃምን ለመውሰድ ማለት ነውና እና ሁለቱ አንድ ላይ ይሆናሉ ብለን ነበር ሐሳባችን። ሁለቱ አንድ ላይ ህይወታቸውን ልጃቸውን ያሳድጋሉ ብለን ነበር ሐሳባችን። ግን ደግሞ ያ ነገር አልተሳካም። ያ ነገር እንዳሰብነው አልሆነም። አዝናለሁ ለዚህ። ግን ደግሞ ለሁላቸውም መልስ መስጠት ፈልጋለሁ። ይሄ ነገር እንደዚህ አይቀጥልም። ሁለቱ እንደዚህ ተራርቀው አይቀጥልም። አሁንም ቢሆን ለአብርሃም አስባችሁ ወይም ደግሞ አብርሃም እዛ ይሻለዋል ብላችሁ አይደለም አብርሃምን ይወሰዳችሁት ወይም ደግሞ ሄርሜላ ጋር ያደረጋችሁት ሩታን ለማናደድ ወይም ደግሞ ሩታ መጥፎ ስሜት ውስጥ እንድትገባ እንድትጨነቅ እንጂ ለአብርሃም አስባችሁ አይደለም። አብርሃም ጤነኛ አይደለም እያላችሁ የነበራችሁት ከዚህ በፊት እንዳላችሁ ሁላችሁም አብርሃም ታሟል፣ አብርሃም እንደዚህ ሆኗል፣ አብርሃም ልክ አይደለም እንዳለ እያላችሁ የነበራችሁት ለአብርሃም አስባችሁ አይደለም። ሩታን ስሟን ለማጥፋት ሩታን ለማሸማቀቅ እና ደግሞ ሩታን ለማስለቀስና ከዚህ በፊት አላለቅስም እያለች ሁላችሁም ፊት ላይ እየተናገረች ስለነበረ እስቲ አስለቅሰን እናሳያት ለማለት እንጂ በደንብ ጠንቅቀን እንተዋወቃለን እኔና እናንተ ጤነኛ እንደሆነ ምንም እንዳልሆነ ልጁን በደንብ ራሳችሁ ጠንቅቃችሁ ታውቃላችሁ። እስቲ እናንተ ጋር ወሰዳችሁት አይደለ? ጤነኛ እንዳልሆነ ልባችሁ ያውቀዋል። ጤነኛ አይደለም እያላችሁ ነው አይደለ? ጤነኛ እንደሆነና እንዳልሆነ እስቲ አጠገባችሁ ሲቆም ደግሞ የዛኔ ትለዩታላችሁ። ጤነኛ እንደሆነ ደግሞ ልባችሁ በደንብ ጠንቅቆ ያውቀዋል። ወይም ደግሞ ዛሬ መተንኛ ጤነኛ አይደለም ወይም ደግሞ ጤነኛ ነው ስንላችሁ አይደለም እያላችሁ የምትከራከሩን ልባችሁም ያውቀዋል፣ ሁሉ ነገራችሁም ያውቀዋል። ግን ደግሞ ገና ለገና እሷን ለማሸማቀቅ ስሟን ለማጥፋት በጥንቆላ በሆነ ነገር አላቅም። እኔ ከናንተ ጋር በምን መንገድ እንደምንገላገል ወይም ደግሞ በምን መንገድ ወደ ህይወታችን ተመልሰን እንደምንኖር አናቅም። እኛ አሁን በቃ አንድ ላይ ሆኑ የምንፈልገው ይሄንን ነበረ። ከዚህ በፊት የጣርነው ከዚህ በፊት የለፋነው ለዚህ ነበረ። ግን ደግሞ አንድ ላይ ሆኑ ብለን ስናስብ ሌላ ነገር ፈጥረሽ ደግሞ ሌላ ነገር አድርገሽ እነዛ ወጠጤ ጓደኞችሽ እና እነዛ ጋርዶችሽ በ500 ብር እና በ1000 ብር እያታልሽ ልጆቹን የሆነ ነገር እያደረግሻቸው ነውና አሚሩን ብትሆኑ ብሩክም ሁላችሁም እዛ ያላችሁ ጓደኞቹ እነ አማኑ እነ ጆ የምትባሉ ሁላችሁም በብር እንደምትገዙ በደንብ ጠንቅቀን እናውቃለን። ምክንያቱም እቺ ልጅ ብር እየሰጠቻችሁ እያሞኘቻችሁ እንደሆነ አልገባችሁ። በደንብ እንተዋወቃለን ከሁላችሁም ጋር ማለት ነው። እንደዚህ በኮንፊደንስ ማወራው ሁላችሁም ስለማውቃችሁ ነው።
አሚሩም እንደዚህ እያበደ ያለው ሁላቸውም እንደዚህ እያበዱ ያሉት አንዳንድ ደሞዝ ስለሚቀርባቸው እንጂ አብርሃም ጤነኛ እንደሆነ ልባቸው በደንብ ጠንቅቆ ያውቀዋል። አብርሃም ጤነኛ እንደሆነ ምንም እንዳልሆነ ይሄ ሁሉ ነገር እየፈጠረች ያለችው የነሱን ሰላም ለመንሳት ሄርሜላ የነሱን ሰላም ለመንሳት ይሁሉ እየጣረች እንደሆነ በደንብ ጠንቅቀው ያውቁታል። እንጂማ እኮ ከዚህ በፊት የሚተዋወቁት እኮ ቀድመው እኮ የሚያውቋት ሩታን እንጂ ሄርሜላን አይደለም። ሄርሜላ የሚያውቋት 2 ወርና 3 ወር ነው። ግን ደግሞ በሩታ ላይ እንደዚህ ተነስተው አብርሃም እንኳን ወደ ህይወቱ ሲሄድ ወይም ደግሞ ህይወቴ ልጄ ብሎ ሲሄድ እያወሩ የነበረው ስለ አብርሃም ሳይሆን ስለ ሄርሜላ ነው። ሄርሜላ ተጎድታለች፣ ሄርሜላ የሆነ ነገር ሆናለች፣ ቀለበቱን መልሱላት፣ በቀለበቱ ምክንያት እየተጎዳች ነው ምናምን እያሉ የነበረው ለራሳቸው ለሄርሜላ አስበው እንጂ ለአብርሃም አስበው አይደለም። አሁንም ቢሆን አብርሃምን የወሰዱት አብርሃምን ወደ ህይወታቸው መልሰው የመለሱት ለራሳቸው አስበው ሳይሆን ወይም ደግሞ ለአብርሃም አስበው ሳይሆን ሩታን ለማሸማቀቅ ሩታን ለማናደድና ካሁን በኋላ ሩታ ስታለቅስ ወይም ደግሞ ሩታ ካሁን በኋላ ሳለቅስ አታዩኝም ብላ ነበር ከዚህ በፊት ሁላችሁም ታስታውሱ ከሆነና ያን ነገር እልህ ይዟቸው እስቲ እሷን ለማስለቀስ ደግሞ እንዴት ማስለቀስ እንደምንችል እናሳያት ብለው እንጂ ለአብርሃም አስበው ወይም ደግሞ ለሄርሜላ ተጨንቀው ምናምን አይደለም ይህን ነገር እያደረጉት ያሉት። አሁንም ቢሆን እኛ እናንተ በሄዳችሁት መንገድ ከሄድን አይደለም አብርሃምን ማስመለስ አይደለም አብርሃምን ወደ ህይወቷ ወደ ሩታ ለመመለስ ይቅርና አብርሃምን ድጋሚ እንዳታዩት ማድረግ እንችላለን። እናንተ በሄዳችሁት መስመር ብንሄድ ማለት ነው። ግን ደግሞ አሁንም ቢሆን አብርሃምን ወስዳችሁት ምንም እንደማታምጡት ጠንቅቀን እናውቃለን። አሁንም ቢሆን ይሄን ልጅ ካልተመለሰ ወይም ደግሞ ወደ ሩታ ድጋሚ ወደ ህይወቷ ካልተመለሰ ሌላ ነገር ነው ማለት ነው የፈለጋችሁት። ወይም ደግሞ ከናንተ ጋር እንደ ድሮ ጭቅጭቅ ይሄ በቃ ምን ልበላችሁ እንደ ድሮ ከናንተ ጋር ጭቅጭቅ የሆነ ነገር አቁመናል። አብርሃምን መልሱት፣ አብርሃም እንደዚህ አድርጉት ምናምን የሚለው ነገር አቁመናል። ከናንተ ጋር እንደ ድሮ ጭቅጭቅ ይሄ ጸብ ምናምን አቁመናል። ሩታ ለሁላችሁም የክስ ወረቀት ጀምራባችኋለች። የዛኔ ደግሞ ምን እንደምትሆኑ ከሁላችሁም ጋር እንተያያለን። ከሁላችሁም ጋር ማለት ነው። ሩታ ደግሞ ሁሉም ነገር ጨርሳ ሁሉም ነገር አድርጋ የክስ ወረቀት እያሰራችሁላችሁ መሆኑና ባሏን ስለሰረቃችኋት የልጇን አባት ባልፈለግ ሳይፈልግ በግዴታው ወደ ሌላ ሰው ህይወት ስላስገባችሁት ሩታ ደግሞ የክስ ወረቀት ወይም ደግሞ ሁላችሁንም ለመክሰስ ፕሮሰሱ እንዳለ ጨርሳለች። ይሄ ልጅ በቅርብ ወይም ደግሞ በ48 ሰዓት ውስጥ ካልተመለሰ ፖሊስ በ48 ሰዓት ውስጥ ካልተመለሰ ድጋሚ የራሳችንን እርምጃ እንወስዳለን ብሎ ሁሉ ነገር ጨርሰናል። እኛ ይሄ ልጅ በ48 ሰዓት ውስጥ ካልተመለሰ ወይም ደግሞ ፊቱን ለሩታ ካላሳያችሁ የምትወስደውን እርምጃ ሁላችሁም ምን እንደሆነ የዛኔ ታዩታላችሁ። ሩታ የክስ ወረቀት ለሁላችሁም ልታወጣ መሆኑንና ሁላችሁም እየከሰሳችሁ መሆኑን እንዳትረሱ። ክስ ተጀምሮባቸው ሁላችሁም ማለት ነው። እዚህ ጋር ስትዝቱ ወይም ደግሞ የሆነ ነገር ስታደርጉ የነበራችሁ ሰዎች፣ ደስተኛ የሆናችሁ ሰዎች በጣም አትደሰቱ። ብትደሰቱ ለሁለት ቀንና ለአንድ ቀን ነው። ሁላችሁም ጣቢያ ትገባላችሁ። ስም በማጥፋት ወንጀል ወይም ደግሞ ስሟን ስታጠፉ የሆነ ነገር ስታደርጉ አሰርታበታለች ያላደረገችበት ነገር አድርጋለች ስትሉ ዝም ብላችኋለች እስካሁን ማለት ነው። ካሁን በኋላ ግን ያ ነገር ቀርቷል። ወይም ደግሞ የዛኔ ዝም ስላለቻችሁ አሁን ደግሞ አብርሃምን ወስዳችሁ እንደፈለጋችሁ ስታደርጉት ዝም ትላችኋለች ማለት አይደለም። ለሁላችሁም ግን ተዘጋጁበት፣ ሁላችሁም ማለት ነው። አብርሃምን ወስዳችሁ ወደ ሌላ ህይወት ስለከተታችሁት አብርሃምን ወስዳችሁ ወደማይፈልገው ህይወት ስለከተታችሁት ሁላችሁም ለዘራችሁት ነገር ተዘጋጁ። በዚህ በ48 ሰዓት ውስጥ ተዘጋጁ ሁላችሁም ማለት ነው። ምክንያቱም ፖሊስ ማሰር ወይም ደግሞ መክሰስ የሚችለው ልጁ ከጠፋ 48 ሰዓት ውስጥ ከሆነ ወይም ደግሞ ሩታ ከከሰሰች 48 ሰዓት ከሆነው በኋላ ነው ፖሊስ የፈለገውን ነገር ማድረግ የሚችለው። ይሄ ልጅ ደግሞ በ48 ሰዓት ውስጥ ካልተመለሰ ሁላችሁም የራሳችሁ እርምጃ ትወስዳላችሁ ማለት ነው። እንደፈለጋችሁ ትሆናላችሁ። እናንተ በገባችሁበት እልህ ወይም ደግሞ እናንተ ልጁን ወደማይፈልገው ነገር ውስጥ በግዴታ እንደከተታችሁት እኛም ወደ ፈለግነው ወይም ደግሞ የፈለግነው ነገር ማድረግ አቅቶን እንዳልሆነ በዚህ ትረዳላችሁ ብዬ አስባለሁ ማለት ነው። ማናችሁም እንደሆነ ምንም እንደማታመጡ ልባችሁም ራሳችሁም ታውቁታላችሁ፣ ምንም እንደማታመጡ ማለት ነው። ይህ ልጅ ብትደብቁት ለሁለት ቀን ለሶስት ቀን ወይም ደግሞ ቢበዛ አንድ ሳምንት ነው። ሄርሜላ ከዚህ በፊት አርግዣለሁ ብላ እንደጠፋችሁ ማለት ነው። እንደዛ ብታረጉት እንጂ ይሄ ልጅ ምንም እንደማታረጉት ወይም ደግሞ ምንም እንደማፈጥሩ በደንብ ጠንቅቀን እናውቃለን። ግን ደግሞ ይሄ ልጅ ልጄን
ላሳድግበት ወይም ደግሞ ከልጄ ጋር መኖር እፈልጋለሁ ከሚስቴ ጋር መኖር እፈልጋለሁ ያለ ልጅ በግዴታ መውሰድ ህግ ራሱ ይጠይቃቸዋል። እኛ እንኳን ባንከስ ህግ ዛሬ መጥቶ ራሱ ይጠይቃቸዋል። ሩታ እንኳን ባትለፋ ማለት ነው። ምክንያቱም ከልጄና ከሚስቴ ጋር ይሄ እኮ እገታ ነው። ይሄ ድሮ ገጠር ላይ የቀረ ሴት ልጅ ስትጠለፍ ነበር ማቆኒ። ከመጀመሩ እንዴት ነው ታሪክን መገለባበጥ የጀመራችሁት? እንዴ እኔ ማቆ ሴት ልጅ ስትጠለፍ በቃ አንድ ወንድ ልጅ ሲፈልጋት አንድ ወንድ እሷን ማግባት ሲፈልግ ነበር ድሮ አገር ቤት ላይ ሲጠለፍ ማቀው። አሁን ግን ከየት የመጣችሁ ሰዎች እንደሆናችሁ ከየት ይህ ልጅ አግብቷል ልጄን ህይወቴን ከሚስቴ ጋር እየኖርኩ ነው ደስ የሚል ህይወት እየኖርኩ ነው እያለ ያለ ልጅ ጠልፋችሁት ወይም ደግሞ የፈለጋችሁት ነገር ስታደርጉ ማንም ጸጥ ብሎ የሚያያችሁ ነገር የለም። አንደኛ ነገር ይሄ የሰለጠነ ዘመን ላይ ነው ያለነው። ይሄ ጠለፋ የሆነ ነገር ላይ የሚባል ነገር የለም። እኔ ማቀው ሴት ልጅ ስትጠለፍ ነበረ። የእናንተው ግን ይለያል። ከየት እንደመጣችሁ ከየት እንደተፈጠራችሁ ማናቅም። ቡዜን ብትሆኚ ከዚህ በፊት አብርሽ ታሟል በሽተኛ ነው ድሮ ማቀው አብርሃም አይደለም እያልሽ የነበረው ወደ ሄርሜላ ለመመለስ እንጂ ጤነኛ እንደሆነ በደንብ ጠንቅቀሽ ራስሽ ታውቂዋለሽ። ምክንያቱም ወንድምሽ አይጠፋሽም፣ የወንድምሽ ጸባይ አይጠፋሽም። ገብቶሻል አይደለ? ይሄ ልጅ ታሟል በሽተኛ ነው የሆነ ነገር አድርጋችሁታል አሰርታችሁበታል ምናምን እያልሽ የነበረው ወደ ሄርሜላ ለመመለስ ወደ ሄርሜላ ወደ ህይወቷ ለመመለስ እንደሆነ በደንብ ጠንቅቆ ሁላችሁም እንደዚህ እያደረጋችሁ የነበረው የአብርሽ ጤና ፈልጋችሁ ወይም ደግሞ የአብርሽን ሰላም ፈልጋችሁ አልነበረም ሁላችሁም። ዛሬ ወደ ሩታ ሲመለስ ዛሬ ወደ ህይወቱ ሲመለስ እንደ ሄርሜላን ጥሎ ሄርሜላን አልፈልግሽም ብሎ ወደ ሩታ ስለሄደ እንጂ እንደዚህ እያደረጋችሁ የነበረው ታሟል እያላችሁ የነበረው ያልታመመው ልጅ በግድ በሽታ ልታመጡበት የነበረ ሰውዬ ይህ ሁሉ ነገር እየፈጠራችሁ የነበረው ወደ ሄርሜላ ለመመለስ እንጂ ለአብርሽ አስባችሁ አልነበረም። ከዚህ በፊት ሩታን እልህ ለማስገባት ወይም ደግሞ ሩታን የሆነ ነገር ውስጥ ለማስገባት አስባችሁ ከሆነ በጣም ተሳስታችኋል። ሄርሜላን ብትሆኚ በሰላም መኖራለሁ በሰላም ህይወቴን ከአብርሃም ጋር ቀጥላለሁ ብለሽ አስበሽ ከሆነ በጣም ተሳስተሻል። ምክንያቱም በሰላም አትኖሪም፣ ሁላችንም ይብስብናል። አንቺ በልህ ከሄድሽ አንቺ የሆነ ነገር ለማድረግ ከሄድሽ እኛ ይብስብናል። ሁላችንም ከሩታ ጎን ያለን ሰዎች ደግሞ በደንብ ጠንቅቀሽ ታቂናለሽ። ከዛ በፊት 3 እና 4 ቤት እንደቀየርሽ እንዳትረሹ፣ በእኛ ምክንያት ማለት ነው። አሁን ደግሞ ቤት መቀየር ምናምን አይደለም፣ ቤት መቀየር ምናምን እርሹ፣ እሱ ከሀገር ነው የምትቀየሪው። እንደ ድሮ ቤት ምናምን መቀየር አንድ ቤትን አልፈሽ አንድ ቤት ምናምን መቀየር ድሮ ቀርቷል። እሱ ሰላምሽን የምታገኝ እንዳይመስልሽ፣ ሀገር ነው የምትቀይሪው፣ አሁን ቤት አይደለም። ከዚህ በፊት በእኛ ምክንያት ቤት ቀይረሻል፣ በእኛ ምክንያት ሰፈር ቀይረሻል፣ ስራ ቦታሽ ሳይቀር ቀይረሻል። በእኛ ምክንያት በሩታ ጎን ባለን ሰዎች ምክንያት ብዙ ነገር ቀይረሻል። አሁን ግን ሰላምሽን አታገኝም። አይደለም አብርሃምን ልታገኙ ይቅርና አብርሃም ወደኛ መመለሱ አይቀርም። ይሄ 2 ቀን 3 ቀን ወይም ደግሞ ቢበዛ 1 ሳምንት ነው ወደኛ መመለሱ አይቀርም። አብርሃም ተመልሶ እንኳን ከዚህ ዓለም ወይም ደግሞ ከዚህ ሀገር ድብን ብለሽ እስክትጠፊ ድረስ ሰላምሽን ነው ምንነሳሽ። አሁን በሰራሽው ስህተት ብቻ ማለት ነው። እኛ ካንቺ ጋር ምንም ነገር የለንም ብለን ካንቺ ጋር ጨርሰን ነበር አብርሽ ወደ ሩታ ከተመለሰ በኋላ ማለት ነው። ግን ደግሞ ሰላምሽን ስለማትፈልጊው ከሩታ ጋር ከኛ ጋር እልህ ውስጥ ስለሆንሽ ካሁን በኋላ ሰላምሽን ስለማትፈልጊው እኛ ደግሞ ሰላምሽን ህይወትሽን ብጥብጥ ነው የምናደርገው። እንደዚህ በኮንፊደንስ ማወራው ስለምንተዋወቅ ነው ከሷ ጋር ከዚህ በፊት በምን አይነት መንገድ እንደተገናኘን በምን አይነት መንገድ እንደምታቀን ስለምንተዋወቅ ነው። አሁንም ቢሆን ከሩታ ወይም ደግሞ ሩታን ፈርተሽ ወይም ደግሞ ከሩታ ጎን ያሉትን ሰዎች ፈርተሽ ነው እንጂ ይዘሽው የጠፋሽው ቤትሽ ላይ ሲፈለግ የሌለው እነ ኤፍሬም እነ ቢኒያም ቤትሽ ላይ ገብተው ሲፈልጉ የሌለሽው ወይም ደግሞ አብርሃምም የሌለው ሩታን ፈርተሽ ወይም ደግሞ እኛን ፈርተሽና ፈርተሽ ነው። ከዚህ በፊትም የተናገርኩት ነገር ነው። በራስ መተማመን የላችሁም። ሩታ ከሄርሜላ ነጥቃ ወደ ቤት ነው የወሰደችው እንጂ ሌላ ቦታ የትም አልወሰደችው። ከሄርሜላ ጋር ከተነጣጠሉ በኋላ ወይም ደግሞ ከሄርሜላ ጋር አንድ ላይ በነበሩ ሰዓት ሩታ መታ አብርሽን ወደ ቤቷ ከወሰደችው በኋላ እንደ ሄርሜላ ሌላ ቦታ ይዘው አልጠፋችም ሩታ። ወይም ደግሞ ሌላ ቦታ ይዘው አልሄደችም ሩታ። በደንብ ጠንቅቃችሁ እዚህ ጋር ወቁ። ሄርሜላ ገና አብርሽን ገና እንደወሰደችው የት ድብን ብላ እንደጠፋች አናቅም፣ የት ይዘውም እንደሄደች አናቅም። ይሄ በራስ መተማመን እንደሌላት ወይም ደግሞ በግድ እንደወሰደችው ግልጽ ነው። ካሁን በኋላ ግን ሁላችሁም ጸብ ነው የምትፈልጉት ወይም ደግሞ በቃ ከ48 ሰዓት በኋላ ሁላችንም ሩታ ማን እንደሆነች ይታወቃል፣ ሄርሜላ ደግሞ ማን እንደሆነች ይታወቃል የዛኔ ማለት ነው።
ምክንያቱም ይሄ እንደናንተ ግርግር ውስጥ መግባት ስለማንፈልግ ወይም ደግሞ ሁለቱም በሰላም እንዲኖሩ ስለምንፈልግ እንጂ እናንተ ያረጋችሁት ነገር እጥፍ አድርገን እንትን ማለት አክቶን አይደለም። ግን ደግሞ ሁላችሁም ህግ ነው የሚገዛችሁ። ከዛ በፊት አብርሃም በታሰረ ጊዜ አብርሃም የሆነ ነገር በስም ማጥፋት ወይም ደግሞ ያላደረገችው ነገር ሄርሜላ በጠፋች ጊዜ ሩታ አንቺ ነሽ የሆነ ነገር ያደረግሻት ብሎ ስሟን ባጠፋ ጊዜ ምን እንዳረገቻቸው ወይም ደግሞ አብርሽን ምን እንዳረገችው ሁላችሁም ጠንቅቃችሁ ታረቃላችሁ። ግን ደግሞ እናንተ ህግ ስለሚገዛችሁ ህግ የሆነ ነገር በቃ ስለሚያደርጋችሁ ነው ሁላችሁም ወደ ህግ መሄድ ስላለባችሁ ነው። በቃ እኔ ምንም ማለት አልፈልግም። ግን ደግሞ ሩታም አሁን ላይ ያለችበት ስሜት ደስ አይልም። እንደዚህም ተናድጄ እያወራሁ ያለሁት ለዛ ነው። ሩታ አሁን ላይ ያለችበት ስሜት ደስ አይልም። ምክንያቱም ደስ የሚል ህይወት እየኖሩ ነበረ፣ ከቤታችሁ አይጠፉም ነበረ። አሁን ግን አብርሽ የት እንዳለ ለመፈለግ ወይም ደግሞ አብርሽ የት ነው በሚል ሰበብ ወይም ደግሞ አብርሽን ለመፈለግ ቤት እየዋለች አይደለም። ልጇ እንኳን በስርዓት ትሪት እየተደረገ አይደለም፣ ምክንያቱም እናት ስለሚያስፈልገው ማለት ነው። ሩታ ደግሞ አብርሽን ለመፈለግ ቤት እየዋለች አይደለም። ገብቷችኋል አይደለ? አሁንም ቢሆን እኛ ለሩታና ለልዑሌ ሰላም ስንል ማናችሁ ምንም እንደማታመጡ ለናግራችሁ ፈልጋለሁ። አሁንም ቢሆን ሩታ ሰላም መሆኑ አይቀርም። ወይም ደግሞ ሩታ በፊት የምታቋት ሩታ አይደለችም። የሆነ ነገር ሲፈጠር ቤቷ ገብታ የምታለቅስ ሴት አይደለችም። ፊት ለፊት የምትጋፈጥ ሴት ሆናለች። ድሮ የምታቋት ሴት አይደለችም ሩታ። ሁላችሁም ፊት ለፊት መታ የምትጋጠም ወይም ደግሞ የምትገጥማችሁ ሰው ሆናለች። እንደ በፊት የሆነ ነገር ስትሏት ቤት እየሮጠች ገብታ የምታለቅስ ሰው አይደለችም። ራሳችሁም እንደዚህ ስለምታውቁ ወይም ደግሞ ፊት ለፊት መታ ስለምትጋፈጣችሁ ነው አብርሽን የሆነ ቦታ ይዛችሁ ሄዳችሁት። አብርሽን ይዘሽ የደበቅሽ ሄርሜላ ብትሆኚ ማለት ነው። ለማንኛውም በዚህ አይነት መንገድ ወይም ደግሞ በዚህ አይነት ሁኔታ ሰላም አገኛለሁ ብላችሁ ካሰባችሁ ቀጥሉበት። ከ48 ሰዓት በኋላ ከሁላችሁም ጋር እንገናኛለን። ቻው።